አርእስተ ዜና። ሰባተኛው ፓትርያርክ። ይህ ትንቢታዊ ሐሳብ እነሆ የተላለፈው ከፍኖተ አቡነ ኦርቶዶክስ ከመምህር ንዋየ ካሳሁን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 6 ፓትርያርኮች የመሩ ሲሆን ሰባተኛው ፓትርያርክ በማለት ትንቢታዊ ሐሳቦችን አስቀምጧል። ዝርዝር ትንታኔውን ይዘንበታል። መፈንቅለ ጳጳስ ሊደረግ ነው። በሃዲያና በስልጤ እንዲሁም በአዲስ አበባ ሀገረ ስብከት ጳጳስ ሆነው እንዲመሩ የተመረጡት ብፁዕ አቡነ ሕርያቆስን ተከትሎ በሃዲያ የሚገኙ ኦርቶዶክሳውያን ጳጳስ ይመደብልን፣ ቋንቋውን የሚያቅ ባህሉን የሚያቅ ማንነቱን የሚያቅ አባት ነው የምንፈልገው በማለት የተቃውሞ መልእክት በብፁዕ አቡነ ሕርያቆስ ላይ ያሰሙ ይገኛሉ። ይህንን ተከትሎ በርካቶችም የተቃውሞ ድምጻቸውን እያሰሙ እንዲሁም ሐሳቦቻቸውንም እየሰነዘሩ ይገኛሉ። ዝርዝር ትንታኔውን በእጃችን ይዘንበታል። መረጃው ለመላው ዓለም የሚዳረስ ዘንድ ከእናንተ የሚጠበቀውን ነገር አድርጉ እያልኩኝ በቀጥታ ወደ ያስኩት ዝርዝር ትንታኔ አመራለሁ። በቅድሚያ ሰባተኛው ፓትርያርክ። ይህንን ሐሳብ ከፍኖተ አበው ዘኦርቶዶክስ ከመምህር ንዋየ ካሳሁን አግኝተናል። እንደሚከተለው ቃል በቃል እናቀርብላችኋለን። ሰባተኛው ፓትርያርክ። ይህም ትንቢታዊ ጽሑፍ ነው። ካካበትነው የመውደቅ የመክሸፍ ታሪክ በመነሳት የተጻፈ ነው። መክሸፍ እንደ ቤተ ክህነትን በማቋቋም ንግሥት ዘውዲቱ ትልቅ ድርሻ ይወስዳሉ። ቤተ ክርስቲያን በመዋቅር ራሷን ትችል፣ ወንጌል ይስፋፋ፣ አስተዳደራዊ ቅርጽ ይኑራት በሚል አቋም ነው የተጀመረው። በግብጾች ስር በመሆናችን የራስን አባት በመንበሩ ማስቀመጥ የቀኖና ጥሰት እንዳይፈጸም ሁሉም ዘመን ከፍተኛ ጥንቃቄ ሲደረግ ኖሮ ነው በስኬት የተጠናቀቀው። የኛ አባቶች ግን አልቻሉበትም። ሽኩቻና መጠላለፍ የጀመሩት በጠዋት ነው። ሁለተኛው ፓትርያርክ ላይ ስብራት ጀመረን። እስከዛሬ ደረጃው እየወረደ ከወለሉ ድረስ እንዘጭ ብለን ወድቅናል። የቀረን ወደ ገደል መግባት ነው። ገደሉ አፋፍ ላይ ቆመን ከጥንቃቄ ይልቅ ጭፈራ ላይ ነን። ሰባተኛው ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የፕትርክና ዘመናቸው በእርጅና መጫጫን እየደከሙ ነው። እኔ ደርሼ ባየሁት ከሹመታቸው ቀን ጀምሮ እስከ ዛሬ አንድ ቀን የሰላም አየር ሳይተነፈሱ እንደባከኑ በምስቅልቅል ያሳለፉ አባት ናቸው። 95% የሚሆነው ችግር ከቤቱ ሆኖ በራሳቸው በሚመሯቸው ጳጳሳት የመነጨ ሲሆን ሌላ ውጫዊ ነው። በጥቅሉ የቤታችን ደካማ አስተዳደርና ብልሹ ጠባይ ድምር ውጤት ነው። ሰባተኛው ፓትርያርክ ጉዳይ ዳርዳር እየተባለ በተለያየ አጋጣሚ ተነስቷል። አቡነ ሩፋኤል ከወላጋ ጫካ ሳይቀር ለውድድር 4 ኪሎ እንገናኝ አይነት ንግግር አድርገዋል። ሰሞኑን ቅዱስነታቸው ባጋጠማቸው የመውደቅ አደጋ ቀላል ቀዶ ጥገና አድርገዋል። በእርግጥም እርጅናው ቀላል አይደለም። በዚህ ምክንያት ቦታው በተረኛ ሊተካ ተቀምጧል፣ ቋምጠዋልም። የኛም ሰዎች እንዲህ ባለው ጊዜ እንደ ጥቁር አሞራ መዞራቸው አልቀረም። ትንቢቴ የመጣው ከዚህ በኋላ ነው። ኢትዮጵያ ፍርስርሷ እየወጣ ያለው በሰባተኛው ፓትርያርክ ነው። ቤተክርስቲያን የመጣችበትን 50 ዓመት ቆም ብላ ቀኑና ፈትሻ የተሻረው ቀኑን አስተካክላ መንፈስ ቅዱስ ይምራን፣ እግዚአብሔር የመረጠልን እንቀበላለን ብላ በጸሎት በንጽህና በዕጣ ፓትርያርክ ካልመረጠች እንዳለፉት ጊዜያት እነሆ ወከባ በቤተ ክህነቱ እኛ ተረኛንን በሚል ፖለቲካዊ አሻጥር በማኅበረ ቅዱሳን አስፈጻሚነት ፓትርያርክ ከመረጥን ለኢትዮጵያ ቤተ ክርስቲያን የውድቀቷ የመጨረሻ ይሆናል። መነሻ የላትም። ፍርስርሷን የሚወጣው
ይህንን ነጥብ ያዙልኝ። ለመውደቃችን እንዲሁም ለመነሳታችን ወሳኝ ጊዜ አሁን ነው። ብልጣብልጥነታቸው ቲፎዞ አዋቂ ነን ማለት ይዞን የመጣ ውድቀት ላይ ብቻ ጥሮናል። መንፈሳዊነት በእውቀት መተካት አይቻልም። ሁሉም ከውድቀቱ ይማሩ። ለቤተ ክርስቲያን ትንሣኤ ይሆን ዘንድ እመኛለሁ። ከአሁኑ እንደራሴ ሾም ፓትርያርኩ አልቻሉም በማለት በሕዝብ ይወደዳሉ በማለት አንዱን አባት ጠጋ ያደርጋሉ። በሕዝብ የሚወደድ ጳጳስ የለንም። አልጋ ከያዙት ቤት ከዋሉት አረጋውያን በቀር አቡነ ዮናስ ማን አውቋቸው? በረከታቸው ይደርብን። ቀጥሎ አሁን ስራ የተሰራ ያለው ከባዱ ነገር እዚህ ላይ ነው። ቅዱስ ፓትርያርኩን በማስነሳት ሌላ አባት በመሾም ሰባተኛ ፓትርያርክ አድርጎ መምረጥ። ይህ ከባድ እጅግም አስጊና አስፈሪ ነው። ወደ ቀጣይ መረጃችን ስናመራ መፈንቅለ ጳጳስ ሊደረግ ነው። ግንቦት ይህ ጽሑፍ የቤተ ክህነቱን አየር በማሽተት የሚተነበይ ትንቢት ነው። ወደፊት ትንሽ ከዚህ ዘለግ ያለ ጽሑፍ ይመጣል። ግንቦት ሲመጣ ሲኖዶስ አለ። ዘንድሮ ሚያዝያ 28 ይጀምራል። ሲኖዶሱ የቤተ ክርስቲያን አጀንዳ ይኖረዋል ብዬ ማሰብ ካቆምኩ ዓመታት ተቆጥረዋል ሲል መምህር ነዋይ ካሳን ይቀጥላሉ። ትንንሽ ማልበሻ ስለ ሰላም ምናምን የሚል ንክኪ ያላት፣ ከዚያ በተረፈ ለወጉ ነው የተደረገ ያለው። ይሁን እንጂ አጠናክረው የሚወስኑት ቤተ ክርስቲያን በምትወድቅበት አጀንዳ ላይ ይመስላል። ዘንድሮ ተጨማሪ ኤጲስቆጶሳት ያስፈልጉናል ማለታቸው አይቀርም። ክፍት በሆኑ አገረ ስብከት፣ ለአዳዲስ አገረ ስብከት፣ አባት የሌላቸው አገረ ስብከት፣ በተደራራቢ በተያዙ አገረ ስብከት፣ ጳጳሳት ባረጁባቸው አገረ ስብከት በሚል የገንፎ ስም ይወጣላቸዋል። ኢትዮጵያ የምትተዳደረው በ14ኛው ፕሬዝዳንቷ ብቻ ነው። ሚኒስትሮቿም ከ20 አይበልጡም። ህዝቡም 130 ሚሊዮን ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ከ80 በላይ ያለ ስራ የሚጋፋ ጳጳሳት ያላት፣ ጥቂቶች አረጋውያን፣ ጥቂት ደግሞ ለመስራት ከሚሞክሩት በቀር በውጭ ሀገራት ያሉት አለመቁጠር ነው የሚሻለው። ዘንድሮ በሚያደርጉት አዳዲስ ኤጲስቆጶሳት ምርጫ የሀዲያ ሀገረ ስብከት በደም ንጹህ የሆነ ሀዲያ ያስፈልጋል ብለው ካህናቱ ወጣቱን በማሳመጽ ላይ ናቸው። ይህንን ለማስተባበር ደግሞ ከዚህ በፊት በጫካ ተሾሞ የነበሩት እዚያው አሉ። እነሆ ምርጫ ቅስቀሳም ተጀምሯል፣ ጀምሩም ተብለዋል። አሁን ነገሩ ከረር እያለ ነው። እግዚአብሔር በጎ ቀኑን ያምጣ እንጂ ወለጋ ላይ ሊቀ ካህናቱን አስገድለዋል። ይህንንም የሚያደርጉት እነሆ በዚሁ እንዲደገም ሊሆን ይችላል። የኢትዮጵያ ቤተክርስቲያን የቸገራት ጳጳስ አይደለም፣ ያፈራረሰችውን ቀኖና ማስተካከል ብቻ ነው። ነገሩ ግን የተገላቢጦሽ ሆኗል። ኢትዮጵያ ጦርነት ላይ ናት። ህዝብ መከራ ውስጥ ነው። ቀጠናዊ እሳት አልረገበም። ህዝብ በገፍ እየታሰረ ነው። ረፍ የሚል ሲኖዶስ የለም። ቢያደርግም ጽድቅ ነበር። አዳዲስ በላተኛ አባቶችን ለመምረጥ አሁንም እንቅስቃሴው ከፍ ብሏል። የጳጳሳት ጉዳይ ጳጳስ ይመደብልን፣ ጳጳስ እንፈልጋለን፣ ለዚያውም ቋንቋውን የሚያውቅ የሚል ነገር ተጀምሯል። በዚህ አያያዝ መቼ እንደሚያበቃ አናውቅም። አሁን ተረኛው ሀዲያ ሆኗል። ኦሮሚያ ጀመረው፣ ትግራይ ተከተለው፣ ሀዲያ ደግሞ ሰለሰው። ይህንን የሚመሩት ደግሞ ብፁዕ አቡነ ሕርያቆስ ናቸው። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ናቸው። አሁን ግን በጵጵስና ይቀጥሉ ይሆን? በቀጣይ ጊዜያት የምንቃኘው የምንመለከተው ጉዳይ ይሆናል። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይመስላሉ። በሌሎች መረጃዎች እስክንመለስ ተሰነባበትን። ሰናይ ቆይታ ይሁንላችሁ።